ጅቡ አንድ ጥያቄ አለኝ። ለማን ነው? ጅብነት ወይነት ሄሎ በቃ ሞዴሬተር አለኝ። እንደዚህ ማድረግ እችላለሁ። በጣም በእውነት አንተ ስማ ለእንትን ጅቦ ልንገርህ፣ እናትም ትፈልጓለች ይሄን ጥያቄ። እንዴ አሁን ላሊበላ ላሳይላል። ምንድነው? እሺ ቀጥይ። ማነው ላሊበላ? ቆይ አስገባዋለሁ። ቆይ እስቲ ጅቦ እሺ ቀጥይ። መጀመሪያ ላሊበላ ምን ሊያሳይ ነው? እዛ ላሊበላ ውስጥ ነው ያለው። ልንገርህ ግን እኔ አሁን እዚህ ሀገር ያው ታውቃለህ፣ ሰዎች ፍቅረኛ ሆነው ሳይ ላይ ከቲኔጀር ጀምሮ ቦርሳዋን ይዞላት አይደለ እጇን ይዟት ሲያረጁ ደግሞ እየተጓተቱ ምናምን ነው በፍ አንቺ እያወራሽ ቆይ እሱ በጣም መስማት የምፈልገው ነገር ስለሆነ ነው። ገለዳ ቴንኪው በጣም ከዛ በቃ ከዛ ልጅነታቸውን በቃ ቲኔጀሮቹን እንዳታስበው። አሁን ላይ ያለው ቲኔጀር ምን አለ ከእድሜ ላይ ወደታች ዳውን ቢል ብዬ 10 ምናምን በሆን ሙዴ በቃ ቲኔጀሮቹን እንዳታስባቸው። ቦርሳ ይዘው ላይን እንዴት እንደሚይዙ ምናምን እንዴት ትሪት እንደሚያደርጉ እጅ ሆልዳ እየያዛቸው። ከዛ ደግሞ ወደ ማታ ላይ ደግሞ ሽማግሌዎቹ ምናምን ይወጣሉ። እነሱም ደግሞ ወጣቶቹ ደግሞ ሬስቶራንት ምናምን እነዚህ ደናዎቹ ማለት ነው። ከዛ ደግሞ ሽማግሌዎቹ ደግሞ ርችት ያሉት ተያይዘው ዱላቸውን እየተጓተቱ ሲሄድ የኢትዮጵያ ወንድ የት ነው ያለው ብዬ ሁል ጊዜ ከጭንቅላቴ ውስጥ አይጠፋም። ኢትዮጵያውያን የኢትዮጵያ ወንዶች ቤቱ ጋር ነው። እንደውም እኛ ከዓለም በሰው ብዛት እኮ አሁን ሁለተኛ ልንሆን ነው መሰለኝ። 120 እንትን ለማለት ብቻ ነው ወይ? ፍቅሩ የት አለ? መያያዙ የት ነው ያለው? እሱን ነገር ወተን እንዳናሳይ ሁለት ሆኖብን እኮ ነው። ግን ጆጆ አፍቃሪ እኮ እንትን አይደለንም እኮ ፍቅር አገላለጽ ላይ ምናምን በጣም ነው የሚቀረን። ለምንድን ነው? ወይ አይደለም እኩል አይመጣም። ይሄን እንዳትከራከሩ። ካስተዳደግ እኮ በ99 ዓመታቸው ማይላቭ ተባብለው ተሳስመው እኛ ጋሼ እኮ ነው የሚባባሉት። ቆይ እችኛዋን ልንገርሽ ነው አራጂ ተመንጠጭ አሁን ስሜታዊ ሆኛለሁ። ባካችሁ ስሚ፣ እኔ አንድ ነገር ልንገርሽ። አሁን ለምሳሌ ማለት ነው አሁን አብዛኛው አሁን በፍቅር ውስጥ ያሉት በሆኑ ፔን ውስጥ ያልፉና ፔናቸውን ሳይጨርሱ አዲስ ነገር ውስጥ ይገባሉ። ከዛ የሆነ ሰዓት ላይ መከባበሩ ኦር ደግሞ ጥቅም መተያየቱ ምናምን ይጠፋና በቃ መገናኘቱ ላይ ብቻ ፎከስ ያደርጋሉ። አልተገጣጠሙም። ገባሽ አይደል? ለምሳሌ እኔና አንቺ አሁን ዛሬ እንደዚህ አውርተን እንገናኝና አንቺ ምናልባት ዛሬ ላይ ያወራሽኝ ወይ እኔ ያወራሁሽ ከሆነ ነገር ለመውጣት ነው። አይደለም ቆይ አንዴ እኔ ልል የፈለኩት ይሄ እኮ ጀነራሊ ነው የምናወራው። ጀነራል ስናወራ የቱ ጋ ነው ወንዶቹ እጃቸውን ይዘው የሚሄዱት? እኛ ሴቶች በቃ በብዛት እኮ ነው እዚህ አሜሪካ ላይ አይደለ? ቻይና አለ፣ ጃፓን አለ፣ ኮሪያ አለ፣ ህንድ አለ፣ ሜክሲካን አሉ ምናምን አሉ። እነሱ ሁሉ ተያይዘው በቃ ፍቅር እየተገላለጹ ጸብ እንኳን ከሆነ ጊዜ አንዴ ነው የምታየው። ብዙ ጸብ የለም እንደዚህ ሪሌሽንሽፕ ላይ ይመስለኛል። በጣም እግዚአብሔርን ጆጆ ትክክል ሂጂ። ለምንድን ነው እናንተ የኢትዮጵያ ወንዶች ጎምላል ለብላችሁ ፎቶ አነሳሳችሁ ራሱ ኩራታችሁ እሱ ሳያንሳችሁ ለምንድን ነው እንደዚህ የምትሆኑት? ለምንድን ነው ፍቅር መግለጽ የማትችሉት? በጣም ብዙ ሴቶች እየተጎዱ አሁንማ በቃ ወንዱ እንዳለ በልጅ ሆነን ወንዶች ነው እንደ ቡሊ እየተደረጉ የነበረው ብያስብ በጣም ማለቅም ሆነው ይዟቸውን ሚስቶቹን ዲነር ይዣት ልጅ ብሎ የሚሄዳል። አሁን ትልልቆቹ የለም ሬስቶራንት ነው ቫኬሽን የሀገሬ ሰው ነው። የት ነው የምታገኙ? ባስ ላይ እሱ ጉንር ብሎ እሷ ጉንር ብላ
አብረው ሲወርዱ ሲወጡ እንዴት ትታወቃለች? አረባ ላይ ነው እሷ ጋር ከፊትና ተቀምጥ እሱ ከኋላ ካለ መስማማታቸው የተነሳ ማለት ነው። ባስ ላይ እንኳን ሊደባደቡ ሰው ሀገር ሊዲያም ማለች ይቺ ነው የመሰለች ቆንጆ አይችሉም ማለች። በጣም ትክክል ነሽ ማርያም። ጆጆ ምን መስራ አውሪ እድር ሲሄዱ ራሱ ቀበሌ ምናምን ወይ አንቺ ቅደቢ ወይ እኔ ልቅደም። አዎ ቱስ ከኋላ ለዛ እኮ ነው እንደዚህ አሁን የምንሳደበው ምናምን ተጽዕኖ እንዳለው ታውቃለህ። ቤት ውስጥ ይሄ ፍቅርን እያየን አይደለም የምናድገው። በጣም ተጽዕኖ እኮ ያሳድራል። ከዛ ሴቶች ጎንበሴ ማለት አሁን ቤት ውስጥ በቃ እንትን አይሉም እንዴ። በጣም ጅቦዬ እናት ልንገርሽ፣ ሁላችሁም እዚህ ያላችሁ እኔ በጣም ነው የሰው ልጅ ብር ሊኖረው ይችላል፣ ገባሽ? ዋሬቨር ምንም ሊኖረው ይችላል። ፍቅርን የመሰለ ግን ምንም ነገር የማይተካልሽ አንድ ነገር አለ። እኔ ስንት ባለትዳር አውቃለሁ። አንድ ቀን ሰላም ሳይላት ሲገባ አንቺ ዝፍዝፍ ተዘፍዝፈሻል፣ ሲወጣ ደግሞ እዚሁ ተዘፍዝፈሽ ዋያ ያሉሽ። እንግዲህ እንዴ ዋስ ጎን ኦን ጋይስ? ዘበኛና የቤት ሰራተኛ መስለው ነው የሚሄዱት አለች። እኔ ይሄንን ርዕስ የሆነ ቀን ማለት ነው እዚህ በጣም አሁን ዛሬ ራሱ ሬስቶራንት ሄጄ አሁን ከሆነ ሰዓት በፊት ሚኒቴ የሆኑ ወፋፍራም ሰዎች ቁጭ ብለዋል። በቃ እንዲህ ትሪት እንደሚያረጋት ልጅቷ እኮ ምን እንደምትመስል ገብቶሻል በጣም። አሁን ከዛ ደግሞ የሆነ ነጭ ሰው መጣ ምናምን ትሪት። የኛ ግን የሉም ባያቸው፣ ሬስቶራንትም የሉም፣ ውጭም የሉም፣ ፓርክም የሉም፣ ታይም ቤታቸውም ተዘጋግቷል። አይሮን ነው ምንድነው የሆነው? እዚህ ደግሞ ቴኔጀሩን ስታየው በቃ ግን ይመስለኛል እኛ ጋር ከልጅነት ጀምሮ ይሄ ስድቡ ጆርዲ እንደምትለው ይሄ ነይ ቀደም አንዱ ምን አይተሻል ቲክታክ ላይ ሲናገር እንዴት ወደድካት ሲለው ስደውላት ሁሌ ቡኮ እያቦካው ነው ትለኛለች አለ። አብዛኞቹ አሁን የሌሎቹ ስታቦካ በቃ ሊታቦካልኛለች። አሃ ይቺማ ታቦካለች ልብሴንም ትተኩሳለች ብዬ አፈቀርኳት አለ። ካን ዩ ኢማጂን እንዴ! እግዚአብሔር እንጆጆ ብዙዎቹን ሪሌሽንሽፕ ያሉ ሰዎችን ብትጠይቂያቸው ለምን ወደድካት ብትዩ እንደ ቤተሰቦቼን ታከብርልኛለች አንደኛ መልሳቸው። ለሱ በጣም ትወድልኛለች፣ ከሌሎቹ የተሻለ ታዝንልኛለች። ይሄ የራሳቸውን ምክንያት ነው። ጠንካራ ስለሆነች እንደዚህ ስለሆነች ምናምን ብሎ እሷን አይገልጻትም። ከዛ ደግሞ ምን ያለው ብዙ ጊዜ ግን ጆጆ ለምንድን ነው ወንድ ጋር ትኩረት አድርገሽ እንትን የምትይው? ማለት ምን አለን ስራ እኛ አሁን እዚህ ላይ ስለሚሰራው ስራ አምጥቼ ለዚህ ህዝብ ብነግራቸው ምንም የሚያውቁት ነገር የለም። አሁን እናት አምታ ደሞዝ አልጨምሩም አሉኝ እኮ ሆስፒታል እንዲህ ነው የምትል ምንም አይመጣ። ስለዚህ ዲስከስ ያለብን ማውራት ያለብን በፍቅራችን ጉዳይ ከሴቶች ጋር አንድ የሚያደርገን ወንድ ነው፣ ከወንዶች ጋር እናንተ አንድ የምትሆኑት በሴት ነው። ስለዚህ ያንን እስቲ መፍትሄ እንስጠው። እናንተም ተበዳይ ናችሁ ወይስ እኛ ብቻ ነን? እኛ እጃችን ትላልቆቹ እድሜያቸው አልፏል። ካሁን በላይ ተቃቅፎ ብታያቸው አይደለም ጅቦዬ፣ በዚህ ሰዓት እንኳን ማለት ነው እንዲ አንተ ቲክታክ ላይ እንኳን ዝም ብሎ ተዋደው እኮ አንቺ ደደብ እኮ ነው የሚላት። ቲክቶክ ላይ እንኳን ተዋደው ቲክታክ ላይ ስትመጣ እሷ ስትገባ ደደቧን ጥሯት ገብቷል በሏት ነው እኮ የሚለው። እኔ ምን ከየት የመጣ ነው? ኧረ ቆይ ወይኔ ልጅ ማቋለው የኔ ውድ በጣም ወደው ልጅ እኮ ቲክታክ ላይ በጣም ደስ የሚል አንድ ጊዜ ቀልድ ሲያወራ ምናምን አይላይኪም ባይዘው ዘፈን ራሱ አለው አውቃለሁ። ዲጁ ታውቂዋለሽ? በጣም ነው የምወደው ዘፈን ራሱ አለው። ስማ እኔ ማላገባው ለምን እንደሆነ አሁን አያል ለምን ዋታገባ ያው ይሄንን በላለው ቂጣ ያሳየ እስቲ ቂጣ በምን እስቲ አዙራ እንደዚህ የኖርን ከዛስ ይመጣልሃል ይሄ እንትን ነገር ይመጣልሃል። እንደዚህ መከባበር አይ ሙድ እየያዙ ነው። ፊልተሩን አንሳው ከቂጣው ጋር ፊት ተመሳሰል አበቻ ደጀን ከእስር ቤት ነው የመጣችው። አላስፈራም ጌታቸው ስነ ስርዓት ነው ያለው። ጌታቸው
ጌታቸው አሰፋ በጣም ማይ ፌቨራይት እኮ ነው። ግን ስማ ጅቦ ድንገር አስጠፉት ይሄ ቪዲዮ እካኮች። ቆይ ለምንድን ነው እናንተ ማትናገሩ? ለምንድን ነው ይሄን ነገር ነው ውጪ ቡጥላ ወይ እኔማ በጣም ነው አግኝ ማለት። ለምንድን ነው ይሄን ነገር እንትን ማትሉት? ለምንድን ነው ሴት ትሪት ማታረጉት? ሚስቶቻችሁን እያንዳንዳቸው አሁን እዚህ ውስጥ እስከ 600 ውስጥ 400 ባለትዳር ነው። ምን እየሰራችሁ ነው? ላይክ ሴቶቹን ትሪት ማታረጉት? በቃ እኔ ሁሌ እግዚአብሔር በጣም መጥፎ እኮ ነው። የጭንቅላት ካንሰር ነው የሚያዝይዝ እኮ የኢትዮጵያ ወንድ። በጣም ትክክል ጆጆ። የሴት ጉልበት ብዝበዛ እንቃወማለን። ትክክል ሰገቢጌን እንዴት አለ? እኔ እኮ አሁን የምፈልገው ምንድን ነው? አሁን እዚህ ጋር ቁርስ መስራት አልነበረብኝም። ያንን ነው አሁን እንትን ማድረግ የምፈልገው። ካገባሁኝ ቁርሷ የሚጣፍጥላት እንዲህ ካልሆነ ምን ዋጋ አለው? አየሽ ይኸውልሽ፣ አየሽ እኔ እኮ ከነዚህ ከነጮቹ ጋር ከሌላ ዜጋ ጋር እንዋደድ። ቻይና እንኳን በአቅሙ ብታዩ የገር ፍሬንዱን ቦርሳ ተሸክሞ ቆራሌው ነው የሚመስለው። እሷ ዝንጥ ብላ ሲሄድ ቆርቆራሌው ቃራ 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 የሚል ነው የሚመስለው። ቀይ ኦሮሞ የሀበሻ ወንዶች እንትን ነው ማዳምን ነው የሚሆኑት። የቤት ሰራተኛ ምልመላ ላይ ናቸው። ቆይ ግን አነገለ ባለትዳሮች አይተሻል እንዴት ደውለሽ ነበር ቅድም? ከዛ ደግሞ አላነሳህማ ንገሪኛ። አልፏል ይለፍብሽ አፍንጫሽን ብያውን ይሄን 32 ጥርስ ላራግፈው ይላታል። ከጆ ሲያደናቅፋትስ ድፍት በይ። እሷ ግን ስሙን ትጠራለች። ስሚ አንዱም እንዳለ ታውቂያለሽ? አባዬ ነው የነገረን። መኮንን ላክ አታስታውሽም? ሲደባደቡ ባልና ሚስቶች አለ እንዳለ በፌስታም በቦክስም ሲላት አለ ጥርሷ ወደ 42 ነው ረገፍ አለ። ከዛ እሷ ጥርሷን ሰብስባ ቀበሌ ሄደችልህ። እዛ ስትከሰው ጥርሱ ይቆጠር ተባለ። ሲቆጠር እችማ ሚስት አይደለችም ሰው አይደለችም ዝሆን ነው ያገባኸው ተባለ። 42 ጥርስ ገባሽ? እግዚአብሔርን አምልሽና ለምንድን ነው ወደ ድብድብ የምትሄዱት? ሴቶቹን ጆርዲ ብቻ ነች እንዴ ስለ ሴቶች ብላ እንትን የምትከራከረው? እኛ የሷም አለቀጥ እንትን አለ ጆጆ። እሷን ተዋት። እኔ እሷን እንኳን ብዙም አልደግፋት። እሷን ታውራ እንደ ጋይስ ሳራ ባለ ትዳር ነች። እንዴት ነው ከትዳር ጋር ያለው? እስቲ ትዳር እንዴት ነው ነገር? የወንዶች እኔ የወንዶች ጠበቃ ነኝ። ባይዘው ማን ያርጓቸው ወንዶች እንዴ? እኛ ወንዶች እንደው የዋሁት ናቸው። የሚገርማቸው ባይዘው እንደ ኢትዮጵያኖች ጎበዝ የለም። እንዴ ፈለጋችሁ ነው የምታረጓቸው እኮ። ይሁን ይዞ ነው መሰለኝ ባልሽ አጠገብሽ እንጂ መቼም በሰላም ምልክት ስጪ፣ ምልክት ስጪ በይ። ሁለቴ ካሳለች ጆጆ ጅጉጥ ይዞ ምንም የዋህ አይደለም። ምን የዋህ ነው? እኛስ ምንድን ነው እስቲ ንገሪኝ። ቲክቶክ ላይ እንኳን በፍቅር ትሪት የሚያደርገው እንግዲህ ጅቦ እኔ እኮ እናት እኔ ጋር ስልክ ስደውይ እንዴት ነው እስቲ ሮማንቲክ ነገር አይደል ለመስማት እንኳን በአካል መዳሰስ ባንቺ ግን እስቲ አንቺና የጅቦን ንገሪኝ እያልኩ ጅቦ ዓለም ላይ የለም ታውቃለህ። ታውቃቸዋለች በቃ ትጠይቀኛለች ሁላ። ከዛ እንደዚህ ሲልሽ ምን አልሽው? ወይ ደስ ስትሉ ተሰማለች። ገስት ላይ መጀመሪያ ያስገባሽ መጀመሪያ ላስገባሽ። ሰው ከመዋደድ እኮ ነው። ግን ሴቶችም እኮ ነገረኞች አዳን። እውነት ለመናገር ስንገናኝ ግን ብትጠይቂያት አለቀልሽ እንዴ አይቀርኝም። እሷ ራሱ እንዴ የኔን ጥያቄ ሰላም አሁን ራሱ ቀድሞ እሱ ነው የዘጋው ስልክ እላታለሁ። ስንት ደቂቃ አወራችሁ ስላት 43 ምን ነው ዛሬ ያነሰ የሰው ልጅ ቆይ የመጨረሻ ነገር እኮ ፍቅር ነው። እዚህ ዓለም ላይ ተጣጥመሽ ነው ሙድሽን ማሳለፍ ያለብሽ ማለፍ ያለብሽ። ሌላ ምን ታረጋለሽ? ቴስላውን መጣ ተፈለሰፈ ምን ታመጫለሽ? ለሊቱ እንደሆነ እኩል ነው የሚነጋው የሚመሻው አይደል?
ስማ ቂጣውን በምን የበላው ነው? በጣም ረጅም ሰዓት አንስተህ በሻይ አትገምጠው። ጨነቀው። ይሄን የሚስት ቢያገባ ነበር። ይኸው ሚስት ማለት ሚት ነው ያለው። ጅቦ ሮማንስ ሲሆን ታየኝ። ዙዙ ግን እኛም ግን ጅቦ ሮማንስ እናረጋቸዋለን መሰለኝ። ሰማት አይደለ? ቢያገባ ኖሮ አለች። አያለ ያ ማለት ምን ማለት ነው? ቆንጠፍ ያው ትበላ ነበረ። ቶሎ ብለህ ትበላ ነበረ። ይኸው ግራ ገባህ እኮ ገና መች ገባኝ። አሁን አየህ፣ አሁን አስብበት። ያለ ሚስት አይሆንም፣ ያለ ሴት አይሆንም። የእናንተ የሀበሻ ወንዶች ግን እነሱ ምን እየሆኑ ነው? ጆሮአቸው ትልቅ ነው፣ ፀጉራቸው ቶሎ ነው የሚመለጠው። ምን እያረግናቸው አላውቅም። ነገሩ እኮ አንቺ የእኛም ሴቶች እኮ ሲጠዘጥዙሽ እንዴ ምን ልትሉ የሚሉት ጆሮዬም እንደምታየው ነው። ይሄ ሁሉ የሆነው በትዳር ነው። ከዛ ፈታን ተገላገል። መፍታት ስትጀምረው ፀጉር የበቀለው ታዲያስ በፊት አታውቅኝ። ግን እንትን አይደለም ጅቦዬ፣ አንዳንድ ጊዜ ምን አለ መሰለህ መገጣጠም የሚባል ነገር አለ። አሁን እዚህ ጋር የሰማኸው ምናምን ሲገጣጠም እንጂ አሁን ዝም ብለህ ሰኔና ሰኞ እንኳን ይገጥማል። ባልና ሚስት መቼም አይገጣጠምም። መቼም አይገጣጠም ማለት አለ እኮ ግን ይነሳባቸዋል። ጆጆ አሉ እኮ አሁን ታሪካቸውን ወደ እንትን ይዘው የመጡ ሰዎች አሉ። በጣም ረጅም ጊዜ ተዋደው በፍቅር የኖሩ 17 ልጅ ወልደናል ያለውን ሽማግሌ ያላየሽውም? ከሚስቱ ጋር 17 ልጅ ቢወልድ ታዲያ ይገባል? ማታ እግሩን ያን ሾሆና እግሩን እዛ ያጋድምላታል ይላታል፣ ጋቢውን አድርጎ ከዛ በዱላ ይላታል። 17 ልጅ ሸኮና እግር። አሁን 17 ልጅ ሸኮና እግር ፍቅር ባይኖራቸው እንዴት 17 ልጅ ይወልዳሉ? የምን ፍቅር? ያው በቃ ተንትም ነው አገባ አልለመደችው። እኔ እኮ ያለመዱትም ኢትዮጵያን ይልመዱ ነው። ሸራ የለ ምን የለ ዝም ብሎ ይጭናል ጤፉን ጭነቱን ከዛ መውለድ ነው። ምን እሱ ያቅታል? እኔ እኔ ግን እንደ ነጮቹ ለምነው ትሪት የማይደረጉት? ታሪዬ አንድ ጥያቄ ልጠይቅሽ። እያንዳንድሽ ነይ ግቢ እናውሪ። ባለትዳር እስኪ ማታ ማታ ቆፋሩ በጣም አምናለሁ ጥሩ ትዳር እንዳለው። ዝም በይ ጆጆ ስሚ፣ አሁን በትዳር አምናለን፣ ጥሩ ትዳር አለ። ደግሞ ቦሪንግ የሆነ ህይወት ደግሞ የሚመሩም አሉ። ግን አንዳንድ ደግሞ አሉ የተባረከ ኢቭን ድንግልናን እንደ አዲስ እስከ መስጠት መስዋዕትነት የሚያስከፍል እና ኖ አይ እውነታ ነው እኮ ያየነውን እውነታ እንናገራለን። እና ይሄኛውስ በምን አይነት ወይ ሄደው ነው 25 ዓመት ቆይተው ድጋሚ አረካ ብላ መስጠትን የምትችለውን ስጦታ አረካ ብላ ላይክ ቨርጂኒቲን ከእንደገና ቢውልድ አስደርጎ መስጠት ምን አይነት ፍቅር ቢሆን ነው? ችን ነገር መች ነው ሶሪ ከመንደላ በስተርጅና ድካም ነው። ጎጆ የተቆራረጠ ቪዲዮ ልከንልሽ በኋላ ላይ በደንብ የምታወሪበት ይመስለኛል ጊዜ ካለሽ። አሁን ምንም የገባሽ ነገር የለም። አይ ገብቶኛል። ማርያም ከአንዳንድ አንተ ጆጆ ባንዴ ነው እኮ ልፍ ሲገባ ቆይ በምን አይነት ሁኔታ ሰውየው ምንድን ነው? እኔ በቃ ግራ ገባኝ። ገባ ለድንግልናው ግን አላሳቃቸውም። በስተርጅና ድካም ግን ሀበሻ ነው ሰውየው፣ ሌላ ዜጋ መሆን አለበት። ሀበሻ ይችላል። ለሀበሻ ነው አሰርታ የሰጠችው። አረቂውን ጠጥቶ ይሄ ባለጌ በቃ ኢትዮጵያ ውስጥ አይገባም፣ ምድርም አይኖረውም። ከ25 ዓመት እኮ ነው ተለያይተው ለመታረቅ ሰርፕራይዝ ለማድረግ አሰርታ መጣች። ተለያይተው ኖ እንደዛ አይደለም። አሬ አይደለም ታሪኩ። ኧረ ተው በእናታችሁ እንደዛ አይደለም ታሪኩ። አይ ሰምቻለሁ፣ ግን ሪከመንድ አይደረግም እዚህ ጋር ኦዲየንስ አለ። አመቻ ድንግል ፍለጋ በቃ ይሄ ቶፒክ ይቀር እንዴ? አዎ ወይ ጌታ ቴንክ ዩ እንዬ የኔ ጋሻ መከታ እንዴት ትጠብቂኛለሽ እንዴ? በአንተ እኮ ድርድር የለም እየነገርኩ እኔ ከስራለሁ እንደ ደግሞ አሟሙቃለሁ። እሷ እንዴ ወይ ደግሞ ቅድም ራሱ የሆኑ ሴቶች ቤት ገብታ ሼር አድርጌልሽ ነበር አውቀሻል።
ጋር ነው የገባኸው? ብቻ እንቅልፍ ነገር ወስዶት ብቻ ወጣ እንትን ነበረና አንዳንዴ የሆነ ነገር ታዳምጪና ሐሳብ ለመስጠት ትገቢያለሽ። የሆኑ ሴቶች አሉ አያገባኝም እኮ ግን ያልሆነ ነገር ሲያራምዱ ታያቸዋለሽ እና ያስጠላሻል። ያ ነገር ገብተሽ ውቃቢያቸውን ግፍፍ አድርገሽ ትወጫለሽ። ይቅርታ ግን ይሄን ባህሪ መለመድ የለበት። አንተ እኮ አሁን ነው እንደውም መናገር የጀመርከው እንጂ ምን ቦምብ ወጣ ወይ ጉድ! አሰፍታ ሰጣችሁ ስውር። ወይኔ እህቴ ምን ብሏት ይሆን? ምንም እኮ ወንድ ልጅ እኮ ጉዳዩ አይደለም። ገብቷል። አዛለችንም ምንም ካገኘ ጉዳዩ አይደለም። ዝም ብላ ነው እሷ አሁን የቱም ወንሽ ነው ያለች። ጭራሽ ደግሞ ለራሷ ዜጋ ወንድ ሀበሻ ደንግጦ ይሆናል እኮ አስበሽዋል። እሷ ሰርፕራይዝ አደርጋለሁ ብላ ለእኛ ሀገር ከሆነ የእኛ ሀገር ወንድ እኮ እንደዚህ አይነት በንጣጣ ሴት ምናምን ወጣ ያለች ሴት አይወድም። ለጨዋታ ነው ይመስለኛል። ይሄ ነገር የተካሄደ ሁሉ አይመስለኝም ለጨዋታ ካልሆነ በስተቀር አይሰራም። ሞቅ ለማድረግ ሰው ወሬ ወደ ሙዚቃ ግብዣችን እንለፍ። ማን ይነቃቀለ? ሞዴሬተር ማለት ነው። የዘገየ መስሎት በእኔ ላይ አንዬ ልዝፈንልሽ እንዴ? አኑነት ወይዬ ምን የሚለው ልዝፈንልሽ? ሞባይል ግሎ ነው መሰለኝ። ደስ ያለህ አይ በቃ እንትና ይዘምርልና እሱ ከገባ ድምፁ በጣም ነው የሚያምረው። ድምጽ በጣም ወይ በእኔ አውቀዋለሁ። የሆነ ዘፈን አለ ቤተክርስቲያን አይቼው አውቃለሁ። አይገርምም? የምርሽን ነው? የት? አዎ በጣም እኔ አውቃለሁ። በፊት አውቃለሁ። ኦፍ ኮርስ አያ ጅቦ አንተ ግን ዝም ብለህ እንትን አልከኝ። ቀደም ላይፌን ኢንተራፕት ለማድረግ ሞከርክ። አይ በጣም ጎበዝ ልጅ ነው ጅቦ። አንድ ቀን not interrupt my brother not interrupt ቀልድ ስታወራ ነበረ ገርጂ አካባቢ ምናምን ብለህ ትዝ ይላል። ያ እሱን ቀልድ አረሳውም። በቃ ቤተክርስቲያን ስለተቀየርክ ደስ ብሎኛል። የቸርች ሽንታው ሆኗል። አሁን አይሰማሽም? አዎ ጅቦዬ አጣጣት በጣም አክባሪክ ነው። ባይተወይ ማን ነው ይሄ አጣጣት የሚለው? ያ ይመቸው። ድምጽ የለውም። እንስማው እስቲ አሉ። አንድ ጥያቄ የአበሻ ወንዶችን ቁጭ አድርገህ ስታስቀጠቅጥ እኔ ልመልስ ነበር የገባሁት። ጆጆ ናት አጥቃጪው አጠገብናት ጆጆ ናት። አይ የአበሻ ወንድ ፍቅር አያውቅም። መጀመሪያ ፍቅር የሚባለውን ነገር ራሱ ከየአቅጣጫው በምን አወቃችሁ? እየሰማሁት ነው። ልክ ነው። ኧረ በይኝ ችግር የለውም። ኧረ በይኝ እኔ ችግር የለውም። እኔ መልሳለሁ። እኔ መልሳለሁ። አሁን የእኛ ሀገር ሴቶች አሁን ትልቁ ችግራቸው ምንድነው ታውቃለህ ጅቦ? ይኸውልህ የሰው ሀገርን ነው የሚያዩት። ሁሉም ሀገር ፈጣሪ ሲፈጥረን ቋንቋችንም ደበላልቆት ሀገርም ከፋፍሎ ነው አይደል የሰጠን። የኛ ሀገር ነው አይደለ? እንደኛ ሀገር የግዴታ መናገርና በሙቪ ስላልታየ ነው እንጂ የግዴታ ደግሞ የኛ ሀገር በአንደበት ፍቅር የወንድ ልጅ በግልጽ ወይም ማብራሪያ ምናምን ከሙቪ ጋር የተያያዘና የመጣ ነገር ነው እንጂ ሪል ኑሯቸውን እስቲ ጠዋት ላይ አፈቅርሻለሁ ብሏት ማታ የሚፋታበት ሀገር ያለበት ሀገር ላይ የኖርን የኛን ሀገር ግን መውቀስ አይከብድም? ምን የኛ ሀገር ደግሞ እድሜ ልኩን አፈቅርሻለሁ ምንም ሳይል 25 ዓመት በትዳር ይቆይልን ለጎረቤት ብሎ እሱም ደግሞ አይደለም። ወንድ ልጅ ደግሞ ሴት ልጅ ደግሞ በጆሮ ታምናለች ተብሎ ደግሞ ሲወራ ይሄን ነገር ታምኛለሽ? ትቀበያለሽ እንዴ? አረበን ወንድን ወክሎ ገብቷል። ይመቸው እናት ይመች እና ሴት ልጅ በጆሮ ነው ትቀበያለሽ? ብቻዬን ያሸንፋቸዋለሁ። እናት አለችልኝ። እኔ ችግር የለውም። እኔ ብቻዬን ለአንቺ መልስ ብዙ አለኝ። የለም አንድ ጥያቄ ልጠይቅህ። እሺ ጠይቀኝ፣ ችግር የለውም። እናንተ ዛሬ በአንበሳ እናስይዛለን ከፈለክ፣ መብትሽ ነው። እሺ ልንገርህ። አሁን እኔ ጥያቄ ዋናው መሰረቱ ምን መሰለህ? የሌላን ሰው
አገር ማየት ምናምን ሳይሆን ከብዙሃን አንጻር ነው፣ በፐርሰንት ነው። የት አለ ፍቅራችን? የኢትዮጵያ ፊልም እስኪያስታውሰኝ የቱ ነው? ተጀንኖ አንዴ ብዙሃን አትበይ። እዚህ ጋር ላስቆመች። ብዙሃን አትበይኝ። ሀገሬ በቃ ሀገር የሚባል አለን። ከኛ ሀገር አንጻር ብቻ ኮምፔር አድርጊልኝ። እኔ ከብዙሃን ከሌላ ሀገር ጋር አታወዳድሪኝ። እኔ ከሀገሬ ብቻ ነው ወዳደረው። ብቻ ነው ወዳደረው። እሺ ከሀገር ጋር ደግሞ ስለወዳደረ አለው በሰፈርም በከተማም ስንሄድ ምንም ፍቅር ስታይል በቃ እሱ ይመቸኛል። እንደዛ በይ። ግን ይኸውልህ የኢትዮጵያ ፊልም ደግሞ የትኛው ነው የፍቅር ፊልም ቶሎ እጅ የሚያያዙት? ሊያልቅ ሲል 1 ሰዓት ከ30 ከ25 ላይ እኔ ምን አገባኝ ስለ ፊልም መቻልኩ። እኔ ስለ ነባራዊ ሁኔታ ነው የጠየቅኩሽ። ነባራዊ ሁኔታ የታለ ታዲያ? ሴቶቹን ትሪት ስታረግ ሙቪው እኮ ይኸውልሽ እኮ እሱ የህንድ ፊልምም እኮ አለ እኮ ሀገራቸውን ለማስተዋወቅ ሲሉ በሄሊኮፕተር ላይ አየር ላይ በሮ የወረደበት ምናምን አለ። እውነት እኮ እንዳልሆነ እናውቃለን አይደለ? ሙቪ ጋር አታወዳድሪኝ። እኔ ከነባራዊ ሁኔታ ጋር ብቻ አወዳድሪኝ። በሙቪ እኮ አላወዳድሪኝ። እኔ ግን የነባራዊ ሁኔታ እነግራቸዋለሁ ጆጆ ከስራ ያንጻር። ታንክ ዩ። እኔ ያየሁት ነጮች በጣም 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 ጥቁሮችም አሉ እስከሚሞቱ ድረስ ትንፋሻቸው እስክትወጣ ድረስ ማይ ላቭ ብላው ተሳስመው ጭራሽ በጣም ከመዋደዳቸው አባልየው ከሞተ ሚስትየው ትሞታለች። ላይክ ይሳሳባሉ ሁላ 100 ዓመት ምናምን ነው የምላችሁ። ካኒ ኢማጂን ለምን ተሰራበት የሚለውን ነገር ደግሞ እናት ካንቺ ጋር ደግሞ በሱ ጉዳይ አወራበታለሁ። ሂድበት፣ በሁለታችንም እንቀባበላቸዋለን። ይመቸኛል። ሂድበት። እሺ ፍቅር ስታውቁ ነው። የትኛው ነው ገርፍሬንድ ይዛችሁ ማሰቃየት፣ አንድ ቀን መደወል፣ ኦን ኦፍ መሆን እንደ አበሻ ብዙ ወንድ ልጅ አበሻ አለ። ከማን ጋር ላውራሽ? ማሪ ሊዲያ ታወራ በጣም ወዳታለሁ። ቀጥይ። እሺ የሚያግዘው ወንድ ልጅ ካለ ይግባ። እሱ ችግር የለውም። እኔ መልሳለሁ። ችግር የለውም። ቆይ ይጨርሱ። አበሻ ለሴት ልጅ እዚያ ነጮች የሚሰጡን ፍቅርን ማለት እኩል ይሁን ፍቅር የሚሰጥና ነጮች የሚሰጡና አበሻ ኢትዮጵያ ውስጥ የሚሰጠው ፍቅር በጣም የተለያየ ነው። እኩል አይደለም። ምክንያቱም ሴት ልጅ ደግሞ ጀስት ሪስፔክት ትፈልጋለች። እዚህ ጋር የሚሰጣት ኢትዮጵያ ውስጥ ያለው የሚሰጣት ፍቅር ገስቱን አስተካክል ውስጥ ሴቶችን በአንድ ጎን ወንዶችን በአንድ ጎን አድርጊልኝ ፕሊዝ። ለጭቅጭቅ እንዲያመች ለተወሰነ ሰዓት ብቻ ነው እንጂ ይሄ ኤቭሪዴይ የሚያደርገው ነገር አይደለም። ገባ? ሂዱ። አንድ ጥያቄ ልጠይቅሽ። ይቅርታ፣ አንድ ጥያቄ ልጠይቅሽ። ኦኬ ባንሰደድና ይሄ ቴክኖሎጂ ባይኖር ኖሮ እንደኖርንበት ሀገር መኖር እንችል ነበር? አንችል? ለምን ብለን እድሜ ለኢንተርኔት እናያቸዋለን። ቴክኖሎጂ ባይኖር ለእሷ ብሎ ተዘብዝቦ ቆይ ላስጨርሰኝ። ከሊዱ ጋር አውራ። ጥያቄ ለሊዱ ነው። በቃ እነሱ እንደሚሰጡን አለች አይደለ? አበሻ የሚሰጠው ፍቅር የተሰጠነን እንዳለንበት ነባራዊ ሁኔታ ነው። ጋምቤላ ክልል ሄደሽ ብትሄጂ አሁን እኮ ይኸውልሽ አፍሪካኖች ቅድም ብለሽ አንቺ የሆነ ሰው ሲገልጽ ሰምቻለሁ እና እናት ናት መሰለኝ የገለጸችው ገጠር ክልል ውስጥ ያለ የነዛ አፍሪካኖች እኮ ደሴም ላይክ እንደኛ ሊኖሩ ይችላሉ። አይኖሩም። ስማ አንድ ነገር መጀመሪያኛ እንናገርና አንተ መጨረሻ በቃ ታወራለህ። በምን መሰለህ ኪዳነ እየደገፍከኝ አንተ ወደ እኔና አንድ ነገር ጎይድ እናንተ ሰምቻችሁ አጠቃላይ ያወራለሁ። ስማን ልንገር። እኔ አሁን በራሴ ስለደረሰ አይደለም። ተስተካከል። እየተደማመጣችሁ አውሩ። ዳይ ምድባችንን ይዘናል። ሴቶች በዚህ ይዘሃል። ስማ እኔ አንድ ነገር ልንገር። ይሄው ሊዱዬም እየሳቀች ነው። እናትም አለች፣ ዝናሽም ከስራለች። እሷ ግን ባሏን እቅፍ አድርጋ ነው። እሷ ተሳክቶላታል። እኛንን ገባ አሁን እዚህ ጋር ያለ ነው ነበር ላወራ የፈለግኩትና ለምንድን ነው ቲፎዞ የምትፈልጉት? ሴቶች አንፈልግም። ግን እኔ አሁን ካልፈለጋችሁ ለምን ጠራላችሁ? ሴት ስም በቃ አልጠጣም። አንዴ ላውራ። አውሪ። እሺ ሰላም ናችሁ? እንዴት ናችሁ? አለን፣ ሁሉ ሰላም አለን፣ እግዚአብሔር ይመስገን። የኢትዮጵያ ባሎች ብለሻል። እኔ ስለ ባሌ ላውራ። ኦኬ ቀጥይ። አሁን እሺ 2 ደቂቃ አለሽ። አንድ ከ29 ነው እስከ 33 እስከ 30 ማውራት ያለሽ። ቀጥይ። ትንሽ ብቻ ነው ማውራት። እሺ ኦኬ። እልሽ ፍቅር ማለት ስትገናኝ በጓደኝነት ስትገናኝ መጀመሪያ በጓደኝነት ነው። ከዛ ደግሞ ያው ፍቅረኛ ትሆኛለሽ። ከዛ ወደ ትዳር ነው። በጓደኝነት እያለሽ ታይዋለሽ፣ ያይሻል።
ፍቅር በሱ ብቻ አይደለም፣ ባንቺ በኩልም በሱም 50% ባንቺም 50% መሆን አለበት፣ በሁለቱም በኩል ማለት ነው። እኔ ባሌ እግዚአብሔር ይመስገን በጣም በጣም የሚያከብረኝ የእውነት ነው የምልሽ 13 ዓመታችን ነው። ምን ልበልሽ እንደ ፈረንጅ ነው እኔን የሚያኖረኝ ማለት ነው። በገንዘብ ብቻ ሳይሆን እሱም ይሰራል እኔም እሰራለሁ። ግን ሰርቶ አብልቶኝ በእውነት ነው የምልሽ ማንም ማረገውን አሁን የፈረንጆቹ ባል ምግብ ይሰራል ለሚስቱ ምናምን አይደለ? የኔም ባለቤቴ እንደዛ ነው ለኔ ማለት ነው። እና ሴቷን እቿን ነው ባልየውን መቀየር የምችለው። ግን አንድ ነገር ልንገርሽ፣ በቃ አሁን ገብቶናል ምን ለማለት እንደፈለግሽ። ሁላችንም ኮሜንትም እየጻፉልኝ ነው። አዎ አንቺ ጥሩ ባላለሽ ጥሩ ልጅ ነው። አቅፎሽ ፕሮፋይል ላይ ገጭ ብሎልሻል። በራስሽም ይተማመናል። አንድ ተገኘሽ፣ ከዚህ ሁሉ ሰው አንድ ተገኘሽ ከ600 ምናምን። እና ደግሞ ጆይ አይደለም ዓመተ ምሕረቱ ይለያል። እሷን ያገባት ጊዜ መቼ ነው? ዓመተ ምሕረትሽ መቼ ነው የተጋባሽበት? በስንት ዓመተ ምሕረት ነው ያገባሹ ባልሽ? አይደለም እኔ ይኸውልሽ ባሌ እግዚአብሔር ፍቅሬ ነው። መቼ መሰለሽ እኔ ፍቅር ያዘኝ ከሱ የበለጠ ማለት ነው። እርጉዞኜ የእውነት ነው የምልሽ እኔ ሀቅ ስለሆነ የእውነት ስለሆነ ነው። ቤተሰቦቹን አስተዳደግም ዓመተ ምሕረት ብቻ ሳይሆን ሊዱ በመሀል አትግቢ። ግን አንድ ነገር ልናገር እዚህ ጋር እኔ በሁለታችሁም ሳይድ አለሁኝ። ግን አስተቃቀፉን ጨምቋታል ምናምና ፈርታም ሊሆን ይችላል። እሱንም እኔ እግዚአብሔር በጣም በስመ አብ ወልድ እንጃ። ግን ምን እንደሆነ ታውቂያለሽ ዝናሽ? ቆይ እኔ ልንገርሽ ገብቶኛል ምን ለማለትም እንደፈለግ። እኔ አሁን አቴታል ሄደ እንዲ አለ። እኔ አሁን ከሱ ጋር ማውራት የፈለግኩት ለምንድን ነው የምትቆራረጡት እንደ መብራት ኃይል የኢትዮጵያ ወንዶች? ዛሬ አንድ ሳምንት ሰላም፣ በቃ አንድ ኮንቲነስ የሆነ አንድ አይነት ሰው ለምንድን ነው ሴቶችን ማስጨነቅ? አሁን ለምሳሌ አንዳንዶች እኮ ውይ ከእንቅልፌ ስነቃ ባሌ ጥሎኝ ሄዷል ብላ ስንት አለች እንደ አንበሳ አንድ አይኗን እንደዚህ ሆነ አንድ አይኗን ገልጣ የምተኛ ሴት ገባሽ? ጆጆ አሁን እዚህ ጋር እንገርሽ በዛ ነው በቃ ፍቅር አታውቁም። የታወቀ ነው። እጅ መያዝ አትወዱም። ሮማንቲክ አይደላችሁም። ታበሳጫላችሁ። በሳምንት አንዴ የሰው ጨጓራ ሳትልጡ አትውልም። የታወቀ ሮማንቲኩን ከሙቪ ለመዳችሁት ወይ ደግሞ ከሀገር ከተሰደድን በኋላ አወቅ ነው። እሱን ታዩ። ሮማንቲክ ማለት የግዴታ በአንደበት የሚነገር ምናምን ነገር አይደለም። ሮማንቲክ ለአበሻ የተሰጠው ማሰቡ ነው። በቃ ማሰብ ቤተ ሚስት ያለች ብሎ ማሰቡ ነው የተሰጠው። ይሄ ሌላ ጉዳይ። አንዴ ለጨርሳ የተሰጠውን ነው። ሮማንቲክ ተብሎ የተሰጠው ወርዱ የመጣው ከነጮቹ ነው አይደለ? ያ የፍቅር መግለጫ መንገድ ይሄ መንገድ ላይ ወክ ይዞ ሄዶ ምናምን የሚባለው ነገር ያየነው በሙቪ ምናምን አየነው፣ ለመድ ነው ወይም ተሰደን ከመጣን በኋላ አወቅ ነው። እነሱስ የዛሬ 400 ዓመት አካባቢ ላይ ሴት ልጅ እንዴት ይረግጡ እንደነበር ታውቃላችሁ? እነሱ የዛሬ 400 ዓመት ነው የረገጡት። እና መቶ ዓመት ራሱ ሴት ልጅ ሲረግጡ ነበረ። ከኋላ የዛሬ 100 ዓመት ምናምን እኮ ኋላና ፊት ሄዱ ነበረ። ጥቁር እኮ ከሴት ልጅ እኮ ይበልጥ ነበር የዛሬ 100 ዓመት። እሺ የዛሬ 100 ዓመት ሆነ እኮ አልቆርሰው እኔ እኮ እየተናገርኩ ያለሁት ምን እንደሆነ ታውቂያለሽ? እኛም ካልቸር አለን እነሱም ካልቸር አላቸው። ሁሉም ሴቶች አሁን ይሄ ሚዲያ ነው፣ አሁን የጅቦ ቤት ነው። በጣም ብዙ ይከታተለዋል። ይሄን ነገር ስናወራ ኢትዮጵያ ውስጥ ያሉ ሴቶች ሁላ ተሰደው በቃ የነጭን ካልቸር መያዝ አለባቸው እያልን ነው ወይስ ምንድን ነው? እኛ የምናወራው ምን መሰለህ? ቆይ እንዳትናደድ። እኛ አሁን የምናወራው ምን መሰለህ? አይ የተናደድኩ አይደለም፣ ጀስት ኤክስፕሌን እንድታደርግልኝ ኤክስፕሌን የማደርግልህ እኔ አሁን ለምሳሌ እዚህ ጋር ይህን ነገር አድርገን ፈልገን ስናወራ የሆነ ሰው ቢቀየር ነው። ብዙ ሆዴ ባሰው ሴቶች አሉ። ለምን መሰለህ? ትሪት ማድረግ እንደ ይሄ እኮ በቃ ሪያሊቲ ነው። አሁን ልትሸፋፍነው ብትሞክር ጆጆ አንድ ነገር ጆጆ ሆዴ ባሰው አንዴ እናትናገር ወንድና ሴቶች ሆድ እንዲብሰል የተደራረግ ነው። ይኸውልሽ ሙቪና የስደቱ ጉዳይ ነው እንጂ ሀገራችን ውስጥ ብንኖር ኖሮ ይሄ ነገር አይመጣም ነበረ ነው። እኔ ደግሞ ጥያቄ የሙቪ ብቻ አይደለም። ኢቨን አሁን እንዲህ ፍቅረኛሞች እንኳን ላይክ ፍቅረኛ ሲያያዙ ኢትዮጵያ ውስጥ ብዙ ጊዜ ኖቲስ ያደረኩት ለጓደኞቹ ሴቱን ሚስቱን ሲገልጽላቸው ችኳ ብሎ ነው። ይሄን እናስይዝ
98% ሚስቶቻቸው እዚህ ሀገር አሁን ማይ ገርል ማይ ሌዲ ምናምን ብለው ነው የሚገልጿት፣ ማይ ዋይፍ ብለው ነው የሚገልጿት። የኢትዮጵያ እናት ጥያቄ ልጠይቅሽ፣ ችኳ የምትሰራው ምግብ ያበደ እናት ጥያቄ ልጠይቅሽ እዚሁ ጋር ቆይ፣ ችኳ በሚለው ጉዳይ ላይ ችኳ አልሽ አይደለ? እሺ የኢትዮጵያ ህዝብ 120 ሚሊዮን ህዝብ ነው ያለን ይባላል። እንደውም 130 ኦልሞስት እያለፈ ነው። ምናልባት ከተማውን ነው የምታውቂው። ገጠሩስ ጎበዝ ሰመረ ኤግዛክትሊ ገጠሩ ምን ብሎ ነው ችኳ የምትይው? ምናልባት አዲስ አበባ ይሆናል፣ ምናልባት የሆነ ጎንደር ያለ አራዳ ሊሆን ይችላል፣ ወይ ምናልባት የሆነ አራዳ ነኝ ብሎ የሚያስበው ሰው ችኳ ሊል ይችላል። ኖርማ ትክክለኛው ህዝብ ነው ጥያቄ። ጀነራላይዝ ማ ያደረግና በጣም ፍቅር የሚያውቁ እሱን ነው አሁን ስናወራ ስፔሲፊክ የሆነ ነገር ይሄ አራዳ ምንለው። አሁን አንተ ገብቶናል ምን ለማለት እኛ አሁን እንድትረዳን የምንፈልገው አየህ ሪል የሆነ ህይወት ታውቃለህ። አንድ ሴት አሁን አንድ ወንድ አንድ ሴትን ዴት ሲያረግ ገርፍሬንድ ሲይዛት ኮንፊደንስ እንዲኖራት የኔ ነው ብላ እንድታስብ እንደማሄድ እርግጠኛ እንድትሆን አታደርጉም። እናንተ ኦኖፎት ናችሁ። አንደኛ ለሰው ሼር የማታረጉት ነገር ስም የማትሰጡት ተዋት እባክህ። ጓደኛ ፊት ይሄ ኮንፊደንስ እንዲኖራት ሚስቴክ ሆነች። ነጮቹን አይተሃል? ሺዝ ማይ ዋይፍ ካላት እኮ በቃ ሞተች። ምን ያህል ቦታ እንዳለው ገባ። እሱ እኮ ዋይፍ ሆና እንኳን ሊስን ቆይ አንድ ደምጣ ዋይፍ ሆና እንኳን እኮ ሚስቴ ነች እኮ አይልም። ገባ። ገርፍሬንዱንማ ተወኝ፣ እጅ መያዙንማ ተወኝ፣ ትሪት ማድረጉንማ ተወኝ፣ ኮንቲኔስ የሆነ ፍቅርማ ተወኝ። የሆነ ቀን የተሻለ ነገር አግኝቶ እኮ ጥሎ እንደሚሄድ አንዳንድ እኮ ሚስቱን ቁጭ አድርጎ በቃ ሚስቴ እንግዲህ አንቺ ያው እንትን እያልሽ ስለሆነ ወንድ ልጅ እንግዲህ አያረጅም በ70 ዓመቱም ስለሚወልድ ላገባብሽ ነው እያለ እኮ በየቤቱ የሚያስፈራራ ዱዙዝ ነው እኮ የሞላው። ልንገርህ ካልቸራችንን ግን ታውቂዋለሽ? የምን ካልቸር ለእኛ ሲሆን ነው እንዴ ካልቸር? አንዴ ካልቸራችን ሁሉም እየራሱ ካልቸር። የእኛን ካልቸር ግን ታውቂዋለሽ? የምን እንዲ ለእኛስ ዊንታ ነይና ባልና ሚስት ኋላና ፊት የሚሄዱበት ምክንያትን ታውቂዋለሽ? ይህን ታሪክ ታውቂያለሽ? ባልና ሚስት ኋላና ፊት ከፊት ነበር የሚሄዱት። አየስም አንዴ አዳምጪኝ። ለምንድን ነው የሚሄዱት የሚለውን ካልቸር ግን ታውቂዋለሽ? ምክንያቱን ንገሪኝ። ባልና ሚስት ኋላና ፊት ምን ታሪክ አለው? ቆይ ይሄዳል። ዘፈንም አለ፣ ብዙ ምሳሌዎች አሉ። መጽሐፍ ምንድን ነው? ኧረ እኔ መጽሐፍ ለምንድን ነው ባል ከፊት የሚሆነው? ዲፌንደር ነው። ሲቀጥል ደግሞ ይኸውልሽ የሚመጣበትን ነገር ዲፌንድ ለማድረግ ከፊት ነው የሚሄደው። እጅ ይዞ ከሆነ ሌላ ሰው የሆነ ነገር ሊያጠቃው የሚመጣ ነገር ዋሪየሮች ነበረ ጭምር ነው። አንዴ አስጨር አንዴ ልንገርሽ። መጀመሪያ ላይ ባል ከፊት የሚሆንበት ምክንያት ቀድሞ ነው የሚገኘው። ደረቱን ሊሰጥ ከፊት ነው የሚገኝ የነበረው። ገብቶሻል? ሚስት ከኋላ ከለላዋን መከለያ ትፈልጋለች፣ መጠለያ ትፈልጋለች። ያ ባህል ነበረን በየተለያዩ አሁንም አለ በየተለያዩ ባህሎች ውስጥ ምናምን እንደዛ የሚያደርጉ ብሔረሰቦች አሉ። እናንተ እጅ መያያዙን የሆነ እንደ ትልቅ ነገር ታዩታላችሁ። ለአንቺ ግን ዲፌንድ የሚያደርገውን ነገር ህይወቱን ሊሰጥ የቆመውን ግን ወንድ ልጅ ግን አታከብረው። ምን ስለሆነ ነው እሱ እኔን ከኋላ አድርጎ እሱ ከፊት የሚቆመው? ማን ነው? ሌባ ቀጠሮ ገበያ ስንሄድ ነው ወይ ሌባ? ራሴን ዲፌንድ አደርጋለሁ እያልሽ ነው ማለት ነው? አይደለም። ሌባው እኔና እሱ ብቻ ፍቅር ልንጀምር ስንል ነው ወይ ሌባው የሚመጣው? እኛን ጠብቅ። ሲጀምር ደግሞ እንደዛ አይደለም። ሌባ ደግሞ የሚመጣው ከኋላ ነው፣ ወገባ ገዳህን የሚል ይሄ ቃቃጫ አሪፍ ነው። እኔ አንድ ነገር ልንገራችሁማ ለሁለታችሁም። ሁሉም እንደየጊዜው ጥሩነት አለው፣ የተበላሸም ነገር አለው። ለምሳሌ የኔ እናት የዛሬ 40 ዓመትና 50 ዓመት አግብታ እስቲል ነው አልፈታችም። በመካከላቸው እንኳን መለያየት አልነበረም። ያ ማለት ነጮች በዛ ሰዓት ምንም የማያውቁት ነገር ሊኖር ይችላል፣ ወይ ደግሞ ይሄ የሶሻል ሚዲያውን ኦር የነጮችን እነማዘር አያዩትም፣ ግን በደንብ አድርገው ፐርፌክትሊ ኖረዋል። ገባችሁ አይደል? አሁን ደግሞ ዘመን ሲቀየር አብሮ የሚቀየሩ ብዙ ነገሮች አሉ። አሁን እናንተ በዚህኛው ከፊትና ከኋላ በሚለው ከተከራከራችሁ ረጅም ዓመት የኖረውም የነማየና የናባየንም ማውራት ይኖርባቸዋል። ግን አሁን ባለው ሁኔታ ከፊት ሂጂ ከኋላ ሂጂ መባባሉ፣ ከፊት ስትሄድ ሌላ ሰው ይበላታል፣ አንተ ከኋላ ስትሆን ወደኋላ ትቀራለህ። ይህም እንዳለ ነው። ማድረግ ያለብን ነገር ምንድን ነው? ጎበዝ ወንዶች አሉ፣ ሌባ ወንዶችም አሉ። ጎበዝ ሴቶች አሉ፣ ሌባ ሴቶችም አሉ። ምክንያቱም ያየነው ነው። አሁን ላይ እንዲህ ነው ብለን በስትክክል ክርክር ብንገጥምበት በሁለቱም ወገን መሸናነፍ አለ።
አትም ታሸንፋለህ፣ ሊዱም ታሸንፋለህ። ማነው ሊዱ ካፌ ላይ አልጠፋ ብለሻለሽ፣ ጆጆም ታሸንፋለች። ስለዚህ ይሄኛውን ሀሳብ ምንድነው ፖዚቲቭን የዚህኛው ያሁን ያለው ወንዶች እንዲያደርጋሉ የአሁን ሴቶች ደግሞ እንደዚህ ያደርጋሉ ብሎ ፖዚቲቭን አውርቶ ለ600 ሴቶች ወይም 600 እዚህ ውስጥ ላሉት ሴትና ወንዶች አውርቶ ማስተማር የተሻለ ነው። ከዛ ውጪ ግን እውነትን እንነጋገር ከተባለ ኤቭሪቲንግ ኢዝ ናው ቡልሺት ነው እውነቱ ለማለት አይደለም። እኔ ደግሞ የምላችሁ አንዴ ያልተግባባንም። እሺ የምር ጆጆ በጣም አስሙ እያነበበች እኔ አሁን እኮ አብዛኛውን ካለው አንጻር ነው የምልህ። አንደኛ እንትን ነው የምታደርገው ገባ። አንደኛ አስመሳዮች ናቸው፣ ሁለት በል ሶስተኛ ኮንፊደንስ እንዳይኖረ በራሳ ላይ መረማመጃ፣ ከዛ ሪዝን የበዛበት ፍቅር ነው የሚሆነው። ከዛ በኋላ በቃ እኛ ምን አገባን አይመለከተንም እኮ ገባ። እኛም እኮ ሴቱም ወዶ አይደለም እኮ እንደዛ የሚያደርገው አያገባውም። ዩ ሃቭ ቱ ትሪት መጀመሪያ ከሷ ጋር ሆነ ሰው የምትወደው እኮ ሲናፍቅ ነው። እያንዳንዱ አሁን ስለ ፍቅረኛው ብትጠይቀው ካሳለፈው አንጻር አይኑን እንዳላይ እሱ እንዲያርጎኝ ብሎ የበቃል ነገር ነው አይደል የሚያስበው። ብር ኖረህም አልኖረህም ምንም አለ፣ ግን ትሪት መደራር። እኔ አሁን እኮ ስለሌላው ከፊት ከኋላ አይደለም ትሪት ማድረግ ልመዱ። ሴት ልጅ ስትቀጠቀጥ ነው የምታምነው። ሴት ልጅ ጆጆ አንድ ነገር ልጨምር። እኔ የታዘብኩት ሄጄ ያልተሰራ የኮሪደር ልማት የለም። ይሄ ፒያሳ ጋር ፏፏቴው ጋር የሚነሱት ወንዶች ተቀቅፈው ከጓደኞቻቸው ጋር ዝም በይ። መች ነው ፍቅረኛውን ይዞ የሚወጣው? ህዝቡ ላቸው ያለ ሱሪ አድርገው የእንትን ጨዋታውን ይሄ ለእነሱ ለፕሮፓጋንዳ የሚሰሩትን ነገር ተይው። እኛ ትክክለኛው የከተማው ልጅ እኮ እንደውም ከከተማ አውጥቶ ሐዋሳም ሄዶ የሚያዝናና የከተማ ልጅም እንዳለ አትርሺ። ስጋ ቤት ውስጥ ወንድና ሴቶችን አይተናል። እኔ ግን ብዙ አላየሁም። በዛኛው ስልክ የኢትዮጵያን ሮማንቲክ ላሳይ እንዴ? አሳይ መኖር እኮ ላሳይ። አንተ እኮ ወገበን ይዘህ እኮ ታዝን ነበር ሊዱዬ። ሁሉም ያጠቃልል ወገበን ይዘህ ታዝን ነበር ነው ያልሽው? አዎ እኔ እንደውም አንቺ ታዝኛለሽ። ምክንያቱም የሰዎችን ካልቸር ተቀብለን በማድረጋችን እኔ በጣም አዝናለሁ። ለሴቶቹ አዝናለሁ። እግዚአብሔር ነው ፍቅርን የሰጠው እንጂ እኮ የነጭ ካልቸር አይደለም። እግዚአብሔር ፍቅርን ከሰጠ ይኸውልሽ የሰውን ካልቸር ሳይሆን እኔ ኢትዮጵያ ውስጥ በተፈጠረ ካልቸር የምሰጣትን ፍቅር ነው እንዲ ሴት ልጅ እንዲኖራት እንፈልገው። ለኛ ሲሆን የኢትዮጵያ ውስጥ ካልቸር ማለት ዱላ ነው እና ለኛ ሲሆን ባህል ነው። አረባክሽ ለኛ ሲሆን ነው ባህል የምትሉ የትኛው ነው ካልቸር? እኔ ስንት ካልቸር ነው የምታውቂው? አሮ ነው ኢትዮጵያ ውስጥ 86 እና 85 ብሔሮች አሉ። የትኛውን ካልቸር ነው የምታውቂው? ቆይ አንድ ነገር እኔ በደንብ ካልቸሬን ጥንቅቅ አድርጌ ግን ጥሩ ከ85 የትኛውን ካልቸር ነው የምትነግሪኝ ነው እኔ ጥያቄ። እኔ ፖይንት ላምጣልክ። እንዴ ካልቸር አይደለም ሰው ብዙ ነገር እኛ ከውጭ የወሰድናቸው ነገሮች አሉ። አሁን ላይክ ሞስት ኦፍ አስ ላይክ ዌስተርናይዝ ሆነናል። ካልቸራቸው ወስደናል። አለባበሳቸውን፣ የፀጉር ስታይል ኤቭሪቲንግ ወስደናል። ኢቨን የምናደርግበት መንገድ ምን ሁሉም ነገር ወስደናል። ሶ ጥሩን ነገርስ ለምን አንወስድም ነው እንደውም እኮ እኛ እኮ ይኸውልሽ እኔ እናት እያልኩ ያለሁት ምን እንደሆነ ታውቂያለሽ? ጥሩነቱን በምንግባባበት መልኩ ሳይሆን ምን አለ መሰለህ ጥሩ ነገር ባህል ከፍቅር ጋር ምን አገናኘው አለ። ቴንክ ዩ እሱን ብቻ መልስልኝ። ባህልና ፍቅር ምን አገናኘው? እጅ መያዝና ፍቅር ምን አገናኘው? በአንድ ክፍልም ቤት ቢሆን እኮ የኔ ማር መጣሁልሽ ሚስት ያለሽልኝ ደውሎ ቀኑ ሙሉ ከጓደኞቹ ጋር አርሰናል እርስን ያርገው ማን የጻፈው ራሱ በጣም ምን እንደገና ደግሞ ሃይላይት ያለው ኮሽን አረጋዋለሁ። ልንገርሽ በእናት ሴቶች እንዳትቃጠሉ እንዴት ሊገልጽ እንደዚህ ሊያንጸባርቁት ቻሉ? አሁን የምታወሩት ወሬ ባይዘው ባህል ከሌላቸው እንዴት ፍቅራቸውን ሊያንጸባርቁት ቻሉ? ይመልሽልኝ። እነሱ እናትና አባታቸው እየተቃቀፉ ሲያዩት ተው አንተ ቆይ አሁን ለምንድን ነው የማትመከሩት? እናንተ ወንዶች ያላቻችሁን ሴቶች ካላችሁ እኔ መመከር ሰው አይደለም። ምን ያድጋለሁ? እሺ ሴቶችም ወንዶችም እኔ አትመክሪኝ። ከኔ ጋር የሚሆንን ሰው ብቻ ነው፣ ከኔ ካልቸር ጋር የሚመጥንን ሰው ብቻ ነው ከኔ ጋር። አንተ አሁን ያንተ ካልቸር አንድ ሴት ብትኖር እንዴት ነው ትሪት ልታረጋት የምችለው? ንገረኝ። ካልቸር እሱን ላንቺ አልገልጽልሽም፣ ለሷ ነው የምገልጸው። በኦሮምኛ ቢሱ እያልክ በአማርኛ ደግሞ ዘራ እሱ ችግር የለውም። እኔ በጣም የከተማ የመሀል መርካቶ ልጅ ነኝ፣ ችግር የለብኝም። እንዴት በድሩዬ ቋንቋ ከፈለሽ ቅድም እናት እንዳለችውን ከፈለሽ እገልጽላታለሁ። ከፈለኩኝ በፈለግሽ ቋንቋ በእንግሊዝኛ የምገልጽላት በፈለግሽ እንትን አይደለም። ይኸውላችሁ የእናንተ ስህተቱ ቅድም እየነገርኳችሁ ነው። ማናችሁም ስታወሩ ሊዲዬ ማናችሁም ስታወሩ
ሊያስተምረን የሚችለው። እኔ አሁን ስለ ትዳር ስለ ፍቅር የማውቀው ነገር የለም። ስለዚህ ልታስተምሩኝ ነው የሚገባው። አሁን ባለው እኔም እኮ አሁን እሱ ነው የምናስተምረው። እቺ ጆጆ የምትባለው ዝም በይ አስጨርሽኝ። ከዛ ምንድነው አስጨርሽኝ ስል ምንድነው ወሳኙና ትልቁ ነገር የእያንዳንዳችሁ ይሄው ነው የምታወሩበት ወይ እኔን አያስተምረኝም። በአንቺ በኩል በሱ ወቅት ትዕቢተኛ ነው የሚያደርገኝ። ዋናውና ትልቁ ነገር ግን መከባበር ላይ ነው። ስንከባበር ምን አይነት ጥቅሞችን እናገኛለን መሰላችሁ? አሁን በዚህ አሁን ሞደርናይዜሽን በሰፋበት ዓለም ላይ አንድን ሴት ልጅ በጉልበቴ ምንም ላረጋት አልችልም። በቃ ተፎካክሬ ማሸነፍ ነው ያለብኝ። ግን ሳሸንፋት በገንዘቤም አይደለም ትሪት በማድረግ ይሄ ግዴታ ነው። በቃ እኛ ስለፈለግና እኔ ዲስሪስፔክት አድርጊያት እሷ ከኔ ጋር ከሆነች there's something wrong። ገባችኋ? ስለዚህ በእኛ ያለበት ነው ቁም ነገር ነው ማውራሽ። አትችልም። አሁን እንደ እናት ለምሳሌ አያርግብኝና የሆነ ችግር ውስጥ በገባ ሚስቴ ከሆንሽ ያሳለፍነው ጥሩ ነገር ያደረኩልሽ ነገር ፍቅር ስለሆነብሽ ነው አይደል? እኔን መተሽ ቴክ ኬር የምታረጊ of course። ለዛ አሁን ላይ ይሄ from the scratch ወይም ደግሞ ይሄ እንትን ፈርስት ኢምፕሬሽኑ የመጀመሪያው ፉል ሪስፔክት ነው መሆን ያለበት። ሊሆንም የሚችለው እሱ ነው። አዎ ጎበዝ፣ እሱ ነው የሚያስፈልገው። ያ ነገር ሲሆን ነው። አሁን ከዛ ደግሞ እኛ እንደ ሴቶች እኛ የምንፈልገው ነገር አለ አይደል? እንደ ሴቶች ጀነራሊ ብዙ ሴቶች ለምሳሌ ከወንዶች የሚፈልጉት ነገር አለ። ሌላ ምንም አይደለም። በቃ ጥንጥዬና ጥንጥ ከናንተ የሚጠበቀው ኮንፊደንስ ጀስት ቼክ ገባ። ከዛ ላይክ እንትን ማድረግ ላይክ አቴንሽን በቃ አቴንሽን ቤዚክሊ ነገሮችን አፕዴት ማድረግ የት ነኝ በቃ ወይ ቴክስት ማድረግ አለው እንደዚህ ውዬ እኮ እንደዚህ እያደረኩ ነው እንዳታስቢሽ ገባ። ግን እዚህ ላይ ምን ታደርጊያለሽ መሰለሽ? ይሄን አድርጉ ሰው ትሪት አድርጎ እና አንዴ ኪሩን አስወሩት። አይ ጥሩ ነው፣ ዲስከሽኑ ቆንጆ ነው። ግን አሁን ጆጆ የምትሄድበት ምዕራፍ ራሱ በራሱ ለዲስከሽኑ ጥሩ አይመስለኝም። አንደኛ ሲጀመር ኦልሬዲ እየተሰደቡ ለማስረዳት ራሱ ይደብራል። ለወንድ ልጅ ያለሽ አነጋገሩ ራፍሊ ነው የምትናገረው እና በዛ መንገድ እንግባባ እያልሽ አንቺ ራሱ ሪስፔክት ትፈልጊያለሽ፣ አንቺ ደግሞ ዲስሪስፔክት ታደርጊያለሽ። ከዛ በኋላ እንከባበር አይመጣውም። ኖ እኔን አክብረኝ እኮ ልጨርስ። አሁንም ቢሆን ቁጭ ብዬ አየሽው አይደለ? በጣም ረጅም ደቂቃ ቁጭ ብዬ ሳዳምጥ ነበረ። አንድ እስካሁን እንዳለ ራሱ ካወኩኝ እንደዚህ አይነት ወሬ አላወራም ነበር። ኦኬ እሺ። አሁን እኔ ልል የምፈልገው ነገር በራሴ በጣም ብዙ ጊዜ ያበሻ ወንዶችን የማጣጣል ያበሻ ሴቶችን የማጣጣል ነገር ከኛም ከወንዶቹ ከሴቶቹም እሰማለሁ እና የሰው ልጅ ጭንቅላቱ ነው ብዬ ነው የማምነው። ጭንቅላቱ ላይ ያልተሰራ ከሆነ ያልተሰራ ጭንቅላት ሀገር ያፈርሳል፣ የተሰራ ጭንቅላት ሀገር ይገነባል እንደሚባለው እንደዛ ነው የሚሆነው። ህይወት እንደዛ ነው የምትመጣው። ስለዚህ በነጮቹ እንኳን ምዕራፍ እንሄድ እንበልና እናስረዳን በዛ እናውራ እንበል ካለንና እስቲ ሮል ሞዴል የሚሆን ጆጆዬ ሮል ሞዴል የሚሆን አንድ ማለት ቤት ለቤት አሁን ዓለም 8.4 ቢሊዮን ህዝብ አላት። ቤት ለቤት እየሄድን ዴሊቨሪ አንጠይቅም። ነገር ግን ፌመስ የሆኑ ነገሮች ይኖራሉ ማለት ታዋቂ የሆኑ አካላቶች አሉ። ስለዚህ ከታዋቂ ከነጮች እስቲ የሆነ ሰክሰስፉል እንደኔ እኔ አሁን የራሴ ህይወት የተበላሸ ነገር አለኝ። ብዙ ለማብራራት በዚህ ነገር ላይ ደፍሬ አልሄድም። መጀመሪያ መኖሬ ማሳየት ስላለብኝ ወደፊት ምናልባት ስኖረው ያንን ለመናገር እችላለሁ። ነገር ግን በታዋቂ ደረጃ እንኳን እንሄድ ካልን አንድ ሮል ሞዴል የሚሆን ሰው ጥሪልኝ። 2-3 ሮል ሞዴሎች ጥሪልኝ እስቲ ከታዋቂ ሰዎች። ከታዋቂ ሰው ዴቪድ ቤካም። ኦኬ እሺ። ስለሱ ትዳር አሁን አውራና በቃ እኔ ጨምሪልኝ ላይክ አሁን ስለ በቃ እንደዚህ አይነት ሰው ሁሉም ይሁን አይደለም እኮ ግን አሁን እኛ ዲስከስ የምናደርገው ሁሉም ሰው ይሁን ሁሉም ሀበሻ እንደዚህ ነው እኮ ምናምን አይደለም። ግን ወደዛ ነገር ጨምሪልኝ እያለሽ ነው። ሌላም ጨምሪለት። ጨምርለታለሁ። ላውራ መጀመሪያ ጨምረሽ ታወሪያለሽ። ጨምሪልኝና ከዛ በኋላ ላይ ምዕራፉን እሰጥሻለሁ። ከዛ ትሄጂበታለሽ። አሁን በምን አንጻር ነው የምጨምርልህ? ቤሲ በይለት ጆጆ እኮ አንተ ዝም በል ቡላላ ዝም በል። አሁን አንቺ የጨመርሽው
ዴቪድ ቤካም ባልሽበት ወይ ሌላ ሰው ጨመሪ ነው ያለሽ። ኖ አሁን እኔ ልልህ የፈለግኩት ገብተዋል። አሁን እኔ አሁን ፌመስ ሰዎችን ለምሳሌ እኔ ካርዳሽያን ምናምን ልልህ አልችልም፣ ምክንያቱም እዛ ጋር የፈረሰ ትዳር መኖሩን አይደለም። አልገባችሁም እኮ ዋናው ግን እኔ ላይክ በፌመስ ሰዎች ባይሆን ኤግዛምፕሉ ላለው አንደኛ ደግሞ ሶሻል ሚዲያ ተጽዕኖም ስለሚኖርባቸው ምናምን ትክክለኛ ይሁን አይሆን ስንመጣ ቆይ አይደለም ቡጡ ልንገር ምን እንደሆነ ልንገር ባለከበሩ ቆይ ላስረዳ። በአጠቃላይ ዋናው ፖይንቱ አሁን እኔ እዚህ ጋር ቁጭ የዲስሪስፔክት ምናምን እያረኩ ምናምን አይደለም፣ ያው ጨዋታ ስለሆነ ነው። እኔ አሁን በአጠቃላይ ፖይንቱ ምን መሰለ፣ አንተንም ላይወክል ይችላል እኮ ገባ። ነጭም ወይስ ጅቦ ካሜራን አስተካክል። ከዛ ሌላ ነገር ሳይሆን ያለብንን ለምሳሌ ከብዙ ሴቶች ፍላጎት አንጻር ወንዶች ላይ የምንፈልገው ነገር አለ አይደለ? ያንን እንደዚህ መሆን ነው። ለምሳሌ ትሪት መደረግ ገባ፣ ራስን አፕዴት ማድረግ፣ ከዛ ኮንፊደንስ መኖር፣ የትም እንደማትሄድ በሙሉ ኮንፊደንስ ለሷ መኖር ገባ አይደለ? ተረዳኸኝ? ተረድቼሻለሁ። ግን ልክ እንደዚህ አይነት ነገር አፕዴት እናርግ። እንደዚህ እኔ ባይዘው በመፋታት ማምን ሰው ነኝ። በነገራችን ላይ ልንገርህ እንደዛ አይደለም ኖ ጆጆዬ ጥሩ ነው። አሁን ሰው ካልተግባባ በነገራችን ላይ አንዳንድ ጊዜ መፋታትን ሴትንም እንደ ማዋረድ ብቻ አድርጎ የሚቆጥር አለ። በነገራችን ላይ እየተደባደብሽ ቆይ ልጨርስ ጆጆዬ፣ እየተደባደብሽ ዲስሪስፔክት እያደረግሻት እየሰደብኳት ከምኖር እኔ መለያየትን እመርጣለሁ። ይቅርታ ለእኔ ማክበር ማለት እሱ ጋር ነው የሚሆነው። አንዲት ሴትን ቁጭ ብዬ ልመታት፣ ልደበድባት፣ ልሰድባት አልፈልግም። ስለዚህ የማትኖር ህይወት አንዳንድ ጊዜ የሆነ ጫፍ ላይ ሲደርስ የምትወስኝ ይወሰናል። ወደዛ አልሄድ ይቅር፣ ሌላ ነገር ፓርት ስለሚያስነካኝ ይቅርብኝና እዚሁ አለው ላውራ። አሁን ይህንን ያነሳሁበት ነገር ቅድም ስለ ሙቪ እያወራችሁ ነበረ። ሙቪ ላይ የሚሰራው እውነታ ሰዎቹ ከሚኖሩት እውነታ ጋር በጣም ፍጹም የተቃረነ ነው። ለምሳሌ 3 4 5 ልንጠራ እንችል ይሆናል አይደል? ማጆሪቲውን ኃይል ግን እናወራ ካልን በጣም የሚያስጠላ ነውረኛ ነው። አሁን ለምሳሌ አንዷን ስለ ሴቶች መብት የተከራከረ አንድ ሰው ስጪኝ ስላት ኦሾ አለችኝ። በጣም ነው የሳኩት። ኦሾ ማለት የአሜሪካ መንግስት ፓስፖርቱን ቀምቶ ውጣልኝ ያለው ሰው ነው። ተረድተሽኛል? ምክንያቱም ሴት በጣም ዲስሪስፔክት የሚያደርግ ሴቶችን በወንዶች በጋራ የሚያስደፍር የነበረ ራሱ ደፋር የነበረ ኢቭን በወንዶች ላይ ሁሉ ጥቃት የሚያስደርግ ያልበቃ ብሎት የሚያስደርግ የነበረ ሰው ነው። ያ ሰው ስለ ሴቶች መብት መጥቶ ሲነግረኝ ለእኔ ያስቀኛል። ገብቶሻል? ተረት አዎ። ሂጂ ሌላዋኛዋ ስትሄጂ ሄለን ሾው ትልሻለች። ሄለን ሾው ወንድ ሰልችቷት ከሴት ጋር ሁሉ ጭምር የምትዳራ ሴት ለሴቶች መብት ብትለሽ ብትነግሪ አይመጣውም። ፐርሰናል ጉዳይ በእናትህ ኪራዬ ስሞትልህ ተው። እንደዚህ አይነት ነገሮች ትምህርት አይሆኑም። ሄለን ያለው እኮ እሷ ኢትዮጵያዊቷን አይደለም የውጭዋን ነው እንዴ? አዳምጡት። የውጭዋን ሄለን ሾን ነው የሚለው የአበሻ ወንድ እንትኗን እንዴ? ኦኬ ምን ብላ ነው ደነገጥኩኝ እኔ። የኢትዮጵያ ምንም ስለማለት ሄለን ሾን እንትና ምን መደማመጥ ከሌለ አንግባባም። ለዛ እኮ ነው አንድ ነገርን ሐሳብ ሰው ከጨረሰ በኋላ ብታወሩበት በዛ ነገር እንግባባ ይሆናል። እኔ እያወራሁ ያለሁት ሄለን ሾው የምትባለው እኔ አንደርስታንድ አጋችሁ ቴንክ ዩ ናት። አመሰግናለሁ። ስለዚህ በዚህ ደረጃ ላይ እንዲህ የተዋረዱ ሰዎች ስለ ሴቱ መብት ሲነግሩኝ ለኔ ያስቀኛል፣ በጣም ያስቀኛል። እንዲህ የምታወጭለት ምንም ነገር የለውም፣ ቫልዩ የለውም። አሁን ለምሳሌ አንድ ነገር እናንሳ። የባልታዛር ጉዳይን እንኳን ብናነሳ ባልታዛር ከ200 ሴቶች ጋራ ወይም ከ400 ሴቶች ጋራ ሄደ ተባለ አይደለ? ከ400 ሴቶች ጋራ የሄደው ባልታዛር ብቻውን ይቀጠቀጣል። ሴቶች የሚቀጠቀጡት ባልታዛር ነው፣ ይሄ ማጋጣ ምናምን እያሉ ኢቭን ግን ዞር ብለሽ ብታይ